ጌታችን ኢየሱስ በታላቅ ግርማ በድንገት ይመጣል። አሁን መጨረሻው ሲቃረብ በሚል ሐሳብ እንካፈላለን። ቃሉን መጨረሻው ሲቃረብ ምን እናድርግ የሚለውን ጥያቄ እንመለከታለን። የመጨረሻው ዘመን የእግዚአብሔር ቃል እንደሚነግረን በብዙ ክፋት እና ጭንቀት የተሞላ እንደሚሆን እናያለን። ይህ እንደሚሆን ጌታ ኢየሱስና ሐዋርያቱ ተናግረዋል። ይሁን እንጂ የነገር ሁሉ መጨረሻ አማኞችን በተስፋ የሚሞላ እንጂ የሚያስፈራ እና የሚያስጨንቅ ብቻ አይደለም። መጨረሻው የጌታችን የኢየሱስ ክርስቶስ ሁለተኛ መምጫና የፍጻሜው ዕረፍታችን መግቢያ ነው። የፍጻሜው ዕረፍታችን መግቢያ መሻገሪያችን። እኛ ደግሞ በመጨረሻው ጫፍ አካባቢ እንዳለን ልናስብ እንችላለን። ሁኔታዎቻችንን ከእግዚአብሔር ቃል አንጻር ስንመለከት እንደዚህ እናስባለን። እንዲህ ከሆነ በእኛ በኩል ሊደረጉ የሚገባቸው ነገሮች አሉ። ስለ መጨረሻው ዘመን ማወቅ ብቻ በቂ አይደለም። አውቀን የሚገባውን ማድረግ ተገቢ ነው። ስለ ይሳኮር ልጆች በመጽሐፍ ቅዱስ ውስጥ የተጻፈውን ታስታውሳላችሁ። እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ይላል። ዘመኑን የሚያውቁ ለምን? የሚገባውን ለማድረግ ነው። እነዚህ ነበሩ የይሳኮር ልጆች ይላል። ዘመንን ማወቅ ለመንቃት በጣም ጠቃሚ ነው። የነቃ ደግሞ የሚያደርገው ነገር አለ። ወደዚያ ነው የምናመራው አሁን በዚህ ከሰዓት በኋላ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል አለ ጴጥሮስ ካለ በኋላ ሊደረጉ የሚገባቸውን በተመለከተ እንዲህ ይላል። አንደኛ እንደ ባለ አእምሮ አስቡ ይላል። እንደምን እንደ ባለ አእምሮ አስቡ። ይሄ ምንድነው? እንደ ባለ አእምሮ ማሰብ ባልሰከረ ይልቁንም በሰከነ እና በተረጋጋ ስሜት ማሰብ ነው። እንደ ባለ አእምሮ ማሰብ። መስከር ማሰቢያን ያውካል ታውቃላችሁ። እኔ ብዙ አላቅም በአስካሪ መጠጥ ሰክሬ ስለማላቅ። ግን እዚህ ጉባኤ ውስጥ ድሮ ሰክሮ የሚያውቅ ካለ ያውቃል ያስባል እንዴት እንደሚያደርግ። በመታዘብም የምናየው ነገር አለ። በጣም የሰከረ ሰው የሚሆነው ስናይ ማሰብ የሚሉት ነገር ላይ ይሄ መስከር ምን ያህል ተጽዕኖ ሊያሳርፍ እንደሚችል እናውቃለን። መስከር፣ መዝፈን እና መዳራት ዘመዳሞች ናቸው፣ የተራራቁ አይደሉም። መስከር፣ መዝፈን እና መዳራት በእግዚአብሔር ቃል ውስጥ እነዚህ ሶስት ነገሮች ተይዘው እናያለን። ቃሉ ላይ ስለተገለጠ ብቻ ሳይሆን እንዲሁ ከምናየው እውነታም ይህንን ማረጋገጥ እንችላለን። የአሕዛብን ፈቃድ መፈጸም ብሎ ሐዋርያው ጴጥሮስ ከፍ ብለን ስናነብ እንደምናገኘው የጠቀሳቸው እነዚህን ነው ማለት እነዚህን ነው የሚለው። የአሕዛብን ፈቃድ ያደረጋችሁበት በመዳራት እና በስጋ ምኞትም በስካርም ይላል፣ በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይበቃልና ብሏል። ያለፈው ዘመን ስለሚበቃ በቀረላችሁ ዘመን ከእነዚህ ነገሮች ራቁ ይላቸዋል ማለት ነው። ክርስቶስን በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ፣ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና ብሏቸዋል። ያለፈው ዘመን ይበቃል፣ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ
ኑሩ። እንደ ሰው ፈቃድ እንደ ራሳችሁ ፈቃድም ሳይሆን እንደ እግዚአብሔር ፈቃድ ኑሩ ይላቸዋል። ቁጥር 4 ላይ ያለውን እስከ 5 እስኪ አያይዘን እናንብብ። በዚህም ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ ይላል። የራሳቸውን ፍቃድ በመፈጸም የሚመላለሱት የማያምኑቱ ማለት እነሱ ከእነርሱ ጋር ስለማትሮጡ የተሳደቡ ይደነቃሉ ይላል። ደስ አይላቸውም። ለየት ስትሉ ደስ አይላቸው። ጠዋት ላይ ተመልክተናል። ያው እስከ መሳደብ ይደርሳሉ። ይሄም አለ። ነገር ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ራሳቸው ፈቃድ የሚመላለሱት ለእግዚአብሔር ፈቃድ የማይታዘዙ በተለይም ደግሞ ለተሰበከላቸው ወንጌል አዎንታዊ ምላሽ የማይሰጡ በገዛ ፈቃዳቸው በመመላለስ መቀጠልን የመረጡ ማለት ነው። መልስ ይሰጣሉ ነው የሚለው። ይህን እያለ ሲወርድ ነው እንግዲህ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እናንተ ምን አድርጉ? እንደ ባለ አእምሮ አስቡ አላቸው። ስሜታዊነት የገነነበት እንደ ባለ አእምሮ የሚያስብ ሰው ቁጥሩ የቀነሰበት ዘመን ይመስላል የኛ ዘመን። ለዚህ ችግር ትልቁ መፍትሄ ምንድነው? በመንፈስ ቅዱስ መሞላት ነው። ሐዋርያው ጳውሎስ በመልእክቱ ለኤፌሶን ቅዱሳን በጻፈላቸው መልእክቱ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። በአስካሪ መጠጥ አትሞሉ እንደማለት ነው። በመንፈስ ቅዱስ ግን ተሞሉ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ጤና ይሰጣል፣ በጣም ጤና ይሰጣል። መንፈስ ቅዱስ ያሰክናል አይመስላችሁ? ሰከን እንድንል ያደርጋል፣ እንድንረጋጋ ያደርጋል፣ ራሳችንን እንድንገዛ ያደርገናል። የመንፈስ ፍሬ ተብሎ ከተዘረዘሩት አንዱ ራስን መግዛት ነው። ራስን መቆጣጠር ነው። ዝም ብሎ ስሜታዊ በመሆን ራስን ዝም ብሎ መልቀቅ የመንፈስ ፍሬ አይደለም። ራስን መግዛት የመንፈስ ፍሬ ነው። ራሱን መቆጣጠር ሲችል ሰው ሁኔታዎቹንም በአካባቢው ያለውን ሁኔታም ሊቆጣጠር ይችላል ማለት እንችላለን። ራሱን ስለተቆጣጠረ ይሄ የመንፈስ ፍሬ ነው። ባጭሩ እንደ ባለ አእምሮ እንድናስብ ይረዳናል። የእግዚአብሔር መንፈስ የሰከንን ሰዎች እንድንሆን ያደርገናል። ያለንበት ዘመን በተለይ እኛ ያው የምናየው ነው፣ ተሰውሮ አይደለም። በቀላሉ ወደ ስሜታዊነት እንድንገባና እንድንሳሳት እንድንከስር የሚያደርግ ዘመን ነው። በቀላሉ መስመር እንድንለቅ የሚገፈትር ዘመን ነው እና ይህንን ዘመን ተቋቁሞ ሊያልፈው የሚችል ማን ነው? የእግዚአብሔር መንፈስ የገዛው ነው። የእግዚአብሔር መንፈስ የተቆጣጠረው እሱ ነው። ስንረጋጋ በውሳኔና በድርጊት ከመሳሳት እንተርፋለን።
የሰከረ ሰው ታውቃላችሁ፣ የሚወስናቸው ውሳኔዎች፣ የሚፈጽማቸው ድርጊቶች እንዴት አይነት እንደሆነ ያው የታወቀ ነው። ሲራመድ እንኳን ያው እንደምናውቀው ነው። ሚዛኑን ጠብቆ መራመድ አይችልም። በቀላሉ ትንሽ ነገር አደናቅፎ ይጥለዋል። ምን ነው ቢባል ሰክሯል። እንደሱ እንዳንሆን በዚህ ዘመን እግዚአብሔር አምላክ ይርዳን። በዘመናችን በወይን ጠጅ ወይም በአስካሪ መጠጥ ብቻ ሳይሆን ጤናን በሚጎዱ በሌሎች ነገሮችም መስከር ያለ ነው። ወደ ዝርዝሩ አንገባ። ስንት የሚያሰክር ነገር አለ። መጠጥ ብቻ አይደለም፣ ነገርስ የሚያሰክር አይመስላችሁ? ጌታ ይርዳን። ይሄ አብዝተን የምንሰማውን ነገር አያሰክርም? እግዚአብሔር ይርዳን። ደግሞ አስካሪ ነገር እየጣፈጠ ነው የሚገባው አይደለም? እየጣፈጠ በገባ ጊዜ ይላል። ስለ ወይን ጠጅ በሚናገርበት ቦታ መጽሐፍ ምሳሌ መልኩ በብርሌ ባንጸባረቀ ጊዜ፣ እየጣፈጠም በገባ ጊዜ በኋላ እንደ እባብ ይነድፋል ይላል። እንደ ፉኝትም መርዙን ያፈሳል። መጀመሪያ ግን እየጣፈጠ ነው የገባው። የሚጎዳ ነገር በአፍም ገባ፣ በጆሮም ገባ፣ በምንም ገባ፣ ደስ እያለ ነው እና ኋላ ነው ውጤቱን የሚያመጣው። ማሰቢያችንን ይጎዳዋል፣ ውሳኔያችንን ያዛባዋል፣ ድርጊቶቻችንን ያበላሻል። ዘመኑ እንደዚህ ስለሆነ በተለይም የኛ ዘመን እንደዚህ አይነት ስለሆነ በጣም መንቃት ያስፈልጋል። በጣም በመጨረሻው ዘመን ላይ ማስተዋላችንን እንዳይሰረቅ ጥንቃቄ ልንወስድ ያስፈልጋል። አካሄዳችን ጥበብ የጎደለው ለኪሳራ የሚዳርግ እንዳይሆን ልናስብበት ይገባል። እሺ፣ ሁለተኛው ጸሎት ነው። እንደ ባለ አእምሮ አስቡ ካለ በኋላ ትጸልዩም ዘንድ በመጠን ኑሩ ይላል። አሁንም መጸለይ በእግዚአብሔር ላይ የመደገፍ መገለጫ ነው። የሚጸልይ ማን ነው? በአምላኩ ላይ የተደገፈ ነው። ሙሉ በሙሉ በአምላኩ ላይ የሚደገፍ ሰው ይጸልያል። በራሱ የሚመካ አይጸልይም። ወይም በሌላ መንገድ የሆነ ትምክህት ይዣለሁ ያለ መጸለይ የሚያስፈልገው አይመስለው። ምድራዊ ትምክህቶች ተሰባሪ መሆናቸውን ያልተገነዘበ አይጸልይም። በአምላኩ የሚታመን ግን ይጸልያል። መታመኑን የሚገልጠው በመጸለይ። እኔ አላውቅም አንተ ግን ታውቃለህ የሚል ይጸልያል። እኔ አልችለውም አንተ ግን ሁሉን ትችላለህ ያለ ይጸልያል። ምን ይሳነኛል የሚል አይጸልይም። አሳካዋለሁ የሚል በራሱ መጸለይ አያስፈልገውም። እሱ እንደሚያስብ መጸለይ የሚያስፈልግ አይመስለው። በእውቀቴ አሳካዋለሁ፣ በችሎታዬ አሳካዋለሁ የሚል የሚያቅተኝ አንድም ነገር የለም የሚል ሰው አይጸልይም። እንደ ኢዮሳፍጥ የማደርገውን አላውቅም፣ ዓይኖቼ ግን ወደ አንተ ናቸው፣ ዓይኖቻችን ግን ወደ አንተ ናቸው ያለ ይጸልያል።
ኃይልና ችሎታ በእጅ ነው፣ የሚቋቋምህ ማንም የለም ያለ ይጸልያል። አማኝነት ተደጋፊነት ነው። አማኝ ተደጋፊ በማን? በአምላኩ። ሁሉን አዋቂ በሆነው አምላኩ፣ ሁሉን ቻይ በሆነው አምላኩ ላይ ተደጋፊ ነው። ይሄ ተደጋፊነት በመጸለይ ይገለጻል። ዘመኑ የመጨረሻው ዘመን በተለይ ከሌላው ጊዜ ሁሉ ይልቅ እምነትን በእጅጉ የሚፈትንና የሚያንገዳግድ ዘመን ነው። እምነትን ለማስጣል የሚታገል ዘመን ነው በልዩ ልዩ መንገድ ዘመኑ። በዚህ ጊዜ በእግዚአብሔር እጅ ላይ ራስን ከመጣል የሚሻል ሌላ አማራጭ የለም። የሚያዋጣው ዓይኖችን ወደ እርሱ በማቅናት ከልብ መማጠን ብቻ ነው። እሱን የሚያዋጣው ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉ እና ጸልዩ ያለውን ለደቀ መዛሙርቱ ያለውን ዛሬ ደግሞ ለራሳችን መውሰድ ይኖርብናል። ምን አድርጉ? ትጉ እና ጸልዩ። ይህንን ማድረግ የሚኖርብን በዋናነት በየግላችን እና በየቤታችን ሆኖ በህብረትም ደረጃ ጸሎታችንን ማጠናከር ያስፈልገናል። በዚህ ዘመን እያለቀ ባለ ዘመን፣ በዚህ ዘመን እጅግ ፈታኝ የሆኑ ነገሮች እየበዙ በሚመጡበት ዘመን ላይ በጸሎት መማጠን ያዘልቃል። በየግላችን ወደ ጸሎት መመለስ ያስፈልጋል። ወደ ህብረት ጸሎት እንደምንም ብለን ልንመጣ እንችላለን። በየግላችን ግን ስንቶች ነን ወደ አምላካችን ፊት በጸሎት ተክተን የምንቀርብ? ጥያቄውን ለየራሳችን መመለስ ነው። እንግዲህ የግል ጊዜ በየዕለቱ ከእግዚአብሔር ጋር በእግዚአብሔር ፊት እየወሰድን የምንገኝ ስንቶች እንሆን? መመለስ ያለበት ጥያቄ ነው። መጸለይ ምን ያህል ይናፍቀናል? አሁን ባለንበት ዘመን ምን ያህል ይናፍቀናል? በጸሎት ረገድ ደካማ መሆን በጣም ለክፉ ነገር ያጋልጣል። አንድ አባባል ሰምቻለሁ። ድሮ ሰይጣን ለጸሎት የተንበረከከውን ሰው እጅግ አብዝቶ ይፈራል። ሌላ ነገርም አይፈራም፣ የተንበረከከ ሰው ይፈራል ሲባል ሰምቻለሁ። የተንበረከከው ሊጥለው ስለሆነ ነው። ይሄንን መሰረታዊ ነገር ስንቶቻችን እየተጠቀምንበት እንገኛለን ነው ጥያቄው። በየግላችን። ቀጥሎ ደግሞ በቤተሰብ ውስጥ በሚያምን ቤተሰብ ውስጥ የጋራ ጸሎት ስንት ቦታ ነው ያለው? ጊዜ አለን? ቤት ውስጥ ሰብሰብ ብለን የምንጸልይበት ጊዜ አለ ነው? በተለይ ከተማ ውስጥ የምንኖር ስራዎቻችን፣ እንቅስቃሴዎቻችን ያው በየፊናው ሲያስሮጡን ስለምንውል ወደ ቤት የምንገባባቸው ሰዓቶችም ልዩ ስለሚሆኑ ከባድ ነው ፈተናው። ምሽት ላይ እንኳን ባይሳካ ማለዳዎችን እንደው ብንሞክራቸውስ? ሀሳብ መስጠቴ ነው። እንቅልፋችንን ቀነስ ያደረገን ትጋታችንን ጨመር ብናደርግ
ለጤናችን ይጠቅማል፣ ለጥንካሬያችንም እንደዚሁ። ጥበቡንም እናገኛለን። ይህ ዘመን ክፉ ዘመን ነው ካለን የእግዚአብሔር ቃል በዚህ ክፉ ዘመን ውስጥ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች ለመመላለስ ጥበብን ከሚሰጠው በጸሎት መለመን ያስፈልጋል። የጥበብ ምንጭ ከሆነው አምላካችን ጥበብን እንድንቀበል በየዕለቱ በመንገዶቻችን ላይ ጠላት ሕይወታችንን ለማስተካከል የሚዘረጋቸውን ወጥመዶች እንዴት አድርገን እንደምናልፍ ጥበብ የምናገኘው ስንጸልይ ነው። እግዚአብሔር ጥበብ ይሰጣል። የአኗኗር የአካሄድ ጥበብ ይሰጣል። ማለፊያ ያሳያል። ፈተናው የቱንም ያህል የበዛ ቢሆን መውጫውን ያሳያል። ከፈተናው ጋር መውጫውን ደግሞ ያደርግላቸዋል ስለሚል የሚጸልይ ሰው እይታው ብሩህ ስለሚሆንለት መንገድ ይታየዋል፣ ብርሃን ያገኛል። በጨለማ ውስጥ እንዴት አድርጎ እንደሚያልፍ ያውቅበታል። ማን? የሚጸልይ ሰው። ዳንኤል የጸሎት ሰው እንደነበረ ታውቃላችሁ። የጸሎት ሰው እና ጥበበኛም ሰው ነበር። ጸሎት በጣም ለሁላችንም መሰረታዊ ነው። በግልም በቤተሰብ ደረጃ ሲያልፍ ደግሞ በቤተ ክርስቲያን በቅዱሳን ህብረት ውስጥ እየተገኙ መጸለይ። በየጸሎቱም ይተጉ ነበር ይላል በሐዋርያት ሥራ ምዕራፍ 2 ላይ እንዳነበባችሁት በየጸሎቱም ይተጉ ነበር። ሲገናኙ እሺ አሁን እንጸልይ ነው የሚባባሉት ማለት ነው። የጸሎት ትጋታችንን እንጨምር። ቀኑ እየቀረበ ሲመጣ እግዚአብሔር አምላክ እንደ ግለሰብ ይርዳን፣ እንደ ቤተሰብም በየቤቱ በዚህ ጉዳይ ይርዳን፣ እንደ የመንፈሳዊ ህብረቱም እግዚአብሔር ይርዳን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን አሉና ጴጥሮስ በግል የነበራቸውን አገልግሎት አይነቱን ለማሳየት ብቻ አይደለም። ይሄ ለቤተ ክርስቲያንም የሆነና ሊሆን የሚገባው ነው። በሐዋርያትም ትምህርት በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር እኮ የሚለው ማንን ነው? ያችን ጀማሪ ቤተ ክርስቲያን እኮ ቃሉን ተቀብለው የተጠመቁትን እነሱን እኮ ነው የሚለው። ቃሉን በመማር ይተጉ ነበር፣ በማስተማርም እንደዚሁ። ከዚያስ በየጸሎቱ ይተጉ ነበር። የቤተ ክርስቲያን ቋሚ እና ምሰሶ የሆነ ልማድ ነው ይሄ። የአገልጋዮች ብቻ አይደለም። ከአገልጋዮችማ በተለይ ከሙሉ ጊዜ የቃሉ አገልጋዮችማ የበለጠ ነው የሚጠበቀው። እነሱ ያላደረጉትን ማን ያደርጋል? ለራሳቸው ያልተለማመዱትን ማን ይለማመደዋል? እኛ ግን አለ ጴጥሮስ ደግመው ለጸሎትና ቃሉን ለማገልገል እንተጋለን። ይህንን ትጋት እግዚአብሔር አምላክ በየደረጃው ይስጠን።